በሰላም በጤና ለእርዳ አይዲያ የለኝም እና አይዲያ እስኪኖረኝ ድረስ ከምጠፋ ብዬ ነው የመጣሁት። ካለ መፖሰት ደግሞ መፖሰት ብዬ ነው እና በቃ ኮፒ ሊንክ አድርጉ እሺ። በኋላ ወዳችኋለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። በላይክ በሸር በሰብስክራይብ እስቲ ገበገባ በሉ። ያው እንግዲህ ዛሬ እንደተለመደው ከች ብያላችኋለሁ። ክርስቲያን ወገኖቼ ሰላም ብያለሁኝ እና የሀገሬ ልጆች ይሄው ፈኬ ዛሬ ደግሞ አይዲያ የለኝም። አይዲያ ስለሌለኝ እስቲ ልሰልማችሁ ብዬ ነው የመጣሁት አለች። በአሁን ዘመን ፍቅረኛና ስለ ወንድ ትወራና ስለ ሌላ ነገር ትወራ እንጂ አይዲያ የሚኖረው ስለ ዲናችን ትወራ ፍቅር የለም ማለት ነው አሉ። ላኢላሀ ኢለላህ ሙሐመድ ረሱሉላህ። እና ዛሬ ደግሞ አሌንም ጎርናን አርፎኛል። አባቱ ነው ወደ ላይ ወጥቶ ነው ተውበሉት። እናቴ ሮመዳንን በሰላም የልጦር በሉልኝ። ያንን ግፊት እኔ አልችልም ወይ እና ወገኖችዬ እንግዲህ ፈኪሆ እንግዲህ ያው አይዲያ ስለሌለኝ ነው ብላችኋለች። አይዲያ ስለ ወንድ ስለ ፍቅር ስለምን ታይሆን እህን ጊዜ ነው አይዲያ ጥሩ አይዲያ ማስተማር ያለብን ብዬ እልሻለሁ። ይሄን ምንድን ነው ስለ ሌላ ነገር ተማስተማር የወደድኩትን ያፈቀርኩትን የኔ የወደድኩትን ተማለት አንድ ትልቅ ነገር የምነግርሽ በዚህ ሰዓት ላይ ስለ ዲን አንድ ኸይረ ነገር ብታስተምሪ ስለ የቲም አሁን አንድ ትለቂያለሽ። አሁን አከታተልሽ መስሎች አሁን እኛ ባሰባሰብ ነው ግቢ እንደዚህ አቅመ ደካማዎችን ምን እንደዚህ ብዙ ነገር ተናግረሽ ለቀሻል። ግን እንደዚህ ያሉትን ሰዎች አቅርበሽ እንዲረዱ ያን ብታቀርቢ ጥሩ ነው። እዚህም ሌላ አይዲያ ስለ ወንድ ስለ ሴት አይዲያ ይቅርብሽን። ይሄትየዋ ወላሂ ትልቅ ኸይርና ገባህ የምታገኘው ስለ ሌላ ነውር አይደለም ማውራት ስለ ወንድ ስለ ሴት ቀርቶብሽ የኔ ማር እኔ ልብ ትልቁን እንግዲህ ወላሂ ትልቅ ተቀላህ ሁሉም ብሶት ሁሉም ሆዱና ሞት የሚኖርበት ዘመን ስለሆነ ድረስ ስለ ወንድ ታይሆን ማውራትና ያረብ ብለሽ የኔ ጌታ አንተ ታልክ እኮ ሁሉንም ነገር አንተ በደጅህ ነውና ብለሽ ወደ አላህ መማጸን እንጂ እኔ ትዬ በአሁን ሰዓት ላይ መርተሽ አይዲያ የለኝም የምወደውን እንጂ የማልወደው ምን ሆነኛል ታይሆን ያረቢ እኔ ጌታ አንተ ለኔ ያልከውን ነገር ኸይሩን አንተ አቅርብልኝ እኔ ጌታ ያ አላህ ብለሽ ፈረጅህ ብለሽ ወደ አላህ አልቅሽ። አህምሽ የሰው ልጅ ደግሞ ከሁሉም በፊት ጤና ነው ገበሃያውና አላህ ጤናዬን ሙሉ አካል ጤና አፍያዬን አርግህ አንተ የኔ ጌታ አንተ ያልከውን ቶሎ አንተ ታተሰነብት ታታቆይ ለግስልኝ ብለሽ ዱአ አድርጊ የኔ ማር። ይሄ ይበልጡ ያ አይዲያ የለኝም ብለሽ ተምቲ ይሄንን በዚህ አይነት ይችን ማቡል ቀን ይችን ደገቀን ይችን ጾመኛ ተመልከች። እንግዲህ ሰው ጾሞ አላህ ሱብሓነሁ ወተዓላ ጋራ የሚማለድባትን ቀን አይዲያ የለኝም አይባልም። አይዲያሽ ትልቁ አይዲያሽ ይሄ የምንጾመውን ጾም ተቀባይ አድርግልን ያ ረብ። ጡመው አሰግደው ሰግደው ሰድቀው አሰድቀው ተምኖሩት አላህ ያድርገን። አላህ ይደብልቀን ብለን ዱዓ እናድርግ እህቶች። ወላሂ ያ ረብ ላኢላሀ ኢለላህ። እኛ እኮ ኢማናችን ቀጭን ናት እንደምናዋት እንግዲህ እንደምንሰማው
ኢማናችን ስስ ናት። ገባችሁ? ኢማናችንን አላህ ሱብሓነሁ ወተዓላ ሙሉ አላህ ያደርግልን፣ ሙሉ አላህ ያደርግልን ያ ረብ። እና በጣም ይከብዳል እህቶችዬ። ያው እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ። ዛሬ የመጣሁበት ምን አይነት ነው እንግዲህ ይመስላል ብዬ እላለሁኝ። ብሏል የሀገሬ ሰው ወላሂ። ታሞ ሐኪም ቤት ስንትም ይሆናል። አልሐምዱሊላህ አልሐምዱሊላህ የኔ ጌታ አልሐምዱሊላህ ረብል ዓለሚን። ሁሉም በእጅህ በደጅህ ነው አበዬ። ሐኪም ቤት ሂዶ ያየ ግን ደግሞ ያንን ያየ በጣም ያዝናል ወላሂ። እናንተ የምታስቡት እህቶቼ ወላሂ ላዚም አግል ይኑረን። እተቅላህ ወደ አላህ ተመለሱ። ሁላችንም እንመለስ። ስለ ወንድ ስለ ፍቅረኛ ስለምን ታይሆን ማውራት ያለብን አላህን ፈርተን እንኖር። የኔ ማሮች ወላሂ በጣም ይከብዳል። በአሁኑ ሰዓት ላይ ያለንበት ወቅት ጊዜ ገንዘብ ሁሉም ተነስቶ እሳ በአረብ ሀገር በተሰደደች እህታችን አፍጦ ነው ያለው። ገባችሁ? በቃ የዓለም ጦርነት ማለት ነው። በእኛ በአረብ ሀገር ሴቶች ማለት ነው። ገባችሁ? በማንኛውም አረብ ሀገር ሴቶች ላይ ባለን ሴቶች ሁሉም ፈጦ ያለው እኔ እንጃ፣ እኔ አላቅም። የዚህ የአረብ ሀገር ሴት ብር ይጣፍጣል ወለ ምንድን ነው ነገራችሁ? ግን እስቲ ራሳችሁን ጎንበስ ብላችሁ ለምንድን ነው የአረብ ሀገር ሴት የምታመጣው ገንዘብ የሚጣፍጠን? እስቲ ብላችሁ እሰቡበት። ወላሂ እሰቡበትና ራቅ አድርጋችሁ። እኔ አስቤበት ነው ይሄን የተናገርኩት። እኛ የምናመጣው ብር ለነሱ ጮማ ነው። አባት እናቴ ሌላ የመጨረሻ ማንን ማረዳም ብያለሁ። ለምንድን ነው እኔ ነገ ጧት አዎ ለተጎዱ ባገዝ ደስ ይለኛል። አቅም ታለለኝ የለኝም። እነሱም አቅም ቢያጡ ነው ሳህ ወለላ ልክ ነኝ ልክ አይደለሁም። አዎ እዚች ላይ አዳምጦ እያንዳንድሽ የከሌ ቡሬ ግዴርሽ እያልሽ ገንዘብሽን ታታባክን ይዘሽ ግቢ እንት በአሁን ዘመን ቀጥ አርጎ የሚያሰጥሽ የለም። ይሄን ብዬ የምላችሁ እኔ ሰጥቻለሁ። በቅቶኝ ነው ይሄን ያልኳችሁ፣ ግን በጣም ሰጥቻለሁ። ያለችኝን ህይወቴን ሰጥቼ አባክኛለሁ። ከእንግዲህም በኋላ ግን ገንዘብ ለሚላይ ሰው እናቴ እና አባቴ እንጂ ጠላቴ ሌላ ሰው ጥላቴ። ገባችሁ? ጥላቴ ሐኪም ቤት ወድቄ ታምሜ አየዋለሁ። ማንም መጥቶ እንዴት አትርሽ የሚለኝ የለም። እሺ አልሐምዱሊላህ ይሁን። አንድ ነገር ሁኛ አየዋለሁ። እንዴት አደርሽ የሚለኝ የለም። አሀ እኔን የሚወደኝ ግን ዘመድ በምንድን ገንዘቤን ብሎ ነው። አያችሁ? ገንዘቤን ገንዘብሽን ብሎ የመጣ ዘመድ ማንም ዘመድ ይሆንሽም የኔት ወንድምሽም ቢሆን ልንገርሽ፣ የሴትዮ ልጅ የያዘለታ ይረሳሻል። ወላሂ ይረሳሻል። ብዙ ነገር አለ። ከምንም በላይ ራስሽን አቋቁሚ የኔ ምርጥ እህት። ወላሂ በጣም የሚያሳዝንና የተጎዳ ጊዜ ላይ እንደደረስ ነው ወቂ የኔ ውድዬ። በጣም ብዙ ነገር የደረሰበት ጊዜ ላይ ነው የደረስ ነው እና ይሄንን ልላችሁ የመጣሁት አሁን አይዲያ ስለሌለኝ ነው ብሎ ማለት የለም። የኔ ጌታ
የጦምነውን ጦም ተቀባይ አላህ ያድርግልን። የሰደቃችሁም ደግሞ እንደዚህ ተው መጦሚያ ትንጎራደዱ ያሉ ሰዎች ይችን የአንድ ቀን ማፍጠሪያ ስለሰጣችሁ ትልቅ አጀር አለው ብሎ አሁንም ማስተባበል እንጂ አይዲያ የለኝም ብሎ አይባልም። የኔ እህት ቁርአን የቀራሽ ነሽ፣ ቁርአኑን አክትሜ ኪታብ ላይ ነኝ ብለሻል። ኪታብ ላይ ከሆንሽ የኔ ምርጥ የኔ እህት እኔ አንቺን ልናገር አይደለም የኔ ውዴ፣ አንዲት ፋቲሃ በቤትሽ ላይ ብለቂበት አሃ እሷ እኮ ተመልሳ ባለዛ ባለ ዲን ሆነ ትባያለሽ። እና ተየኔ እህትዬ እልሻለሁ የኔ ምርጥ እህት እንግዲህ ሁላችንም አላህ ጾመውም አስጦመውም አሰግደውም ሰድቀውም አሰድቀውም ከተቀበላቸው እኛንም አላህ ተደጋጎቹ ቦታ አላህ ያኖረን እንላለሁ። እህቶችዬው ተኸይረኛው ቦታ አላህ ሱብሓነሁ ወተዓላ ያኖረን ያ ረብ እላለሁ። በዚህ በረመዳን ላይ ግን አንድ ትልቅ ነገር የማላሳልፋችሁ አለ። ዱአ አድርጉልኝ እህቶች። እኔ ወላሂ በዛሬው ሰዓት ያ ረብ እችን ሰምታችሁ